ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ከፊታችን መጋቢት 11 እስከ 13 ድረስ ታላቅ የሆነ መንፈሳዊ ክሩሴድ በጌዲዮ ዞን በዲላ ከተማ ሁለገብ ስቴዲየም ተዘጋጅቷል። 2018 ዓመተ ምህረት በኢትዮጵያ በተለያዩ ክልሎች ይህ የወንጌል ቱር የተሰኘ ልዩ መርሃ ግብር እየተደረገ መሆኑ ይታወቃል። በዚህም ብዙ ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን እየወጡ ለታመሙት ፈውስ፣ ለወደቁት መነሳት እየሆነ ነው። ወንጌል በኃይልና በስልጣን እየታወጀ ነው። በሚሊዮኖች የሚቆጠሩ ሰዎች አንድ ጊዜ በአደባባይ በመገኘት የክርስቶስን ወንጌል እየሰሙ ነው። አሁን ደግሞ ከፊታችን ባለው መጋቢት 11 እስከ 13 ድረስ በዲላ ከተማ ሁለገብ ስቴዲየም በሚሊዮኖች የሚቆጠሩ ቅዱሳን የወንጌልን ድምጽ ሊሰሙ ነው። ተረኛዋ ዲላ ከተማ ሆናለች። በእነዚህ 3 ተከታታይ ቀናት የእግዚአብሔር ወንጌል በኃይልና በስልጣን የሚሰበክ ሲሆን ለታሰሩት መፈታት፣ በጨለማ ውስጥ ላሉት ወደ ብርሃን መውጣት ይሆናል። ይህ የወንጌል ቱር የተሰኘ ልዩ መርሃ ግብር በኢትዮጵያ በተለያዩ ክልሎች መደረጉ ይቀጥላል። አሁንም ቀጣይ ተረኛ የት እንደሆነ የሚነግራችሁ ይሆናል ከዚህ ኮንፈረንስ በኋላ። የዛሬዋ ተረኛ ግን ዲላ ናት። በዲላ ከተማ ሁለገብ ስቴዲየም ከመጋቢት 11 ጀምሮ እስከ 13 ድረስ ለ3 ተከታታይ ቀናት በኢትዮጵያ በተለያዩ ክልሎች የምትገኙ የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ታሪካዊ ኮንፈረንስ ላይ በእለቱ በስፍራው በመገኘት ከኛ ጋር የእግዚአብሔርን ጸጋ እንድትካፈሉ ሁላችሁም በድጋሚ ተጋብዛችኋል። ይሄ ወደ ዲላ ስንመጣ 3ኛችን ነው። ከዚህ በፊት በነበሩ 2 ኮንፈረንሶች የዲላ ከተማ ቅዱሳን ለወንጌል ያላቸውን ልብ አይቻለሁ። የአብያተ ክርስቲያናት መሪዎች፣ አገልጋዮች፣ ወጣቶች፣ እናቶች ዲላዎች እጅግ በጣም ልዩ ናቸው። ከዚህ በፊትም ተናግሬያለሁኝ። የ3ኛው ግን አነጋጋሪ ይሆናል። እግዚአብሔር አምላክ ይባርካችሁ። ከዚህ ጋር ተያይዞ ከተለያየ አካባቢ ወደ ዲላ ከተማ የሚመጡ ቅዱሳን ይህንን አገልግሎት ለመካፈል የሚመጡ ሰዎች እንዳይቸገሩ የመኝታ አገልግሎት፣ የምግብ አገልግሎት፣ ሆቴልና መኝታ አገልግሎት በመስጠት የምትታወቁ ሰዎች ይህንን አገልግሎት የምትሰጡ ሰዎች ከመደበኛው ጊዜ በተሻለና ሰፋ ባለ ሁኔታ በማዘጋጀት በተለመደው መንገድ ቅዱሳንን እንግዶችን እንድትቀበሉ በጣም ብዙ ሰዎች ወደ ዲላ ከተማ እንደሚታደሙ እርግጠኛ ነኝ። የሚሊዮኖች እግር ወደ ዲላ ከተማ ስቴዲየም ከመጋቢት 11 ጀምሮ ይተማል ማለት ነው። ማንም የሚቀር አይኖርም። ወደዛ ስፍራ የእግዚአብሔር ድምጽ ሰዎችን ይጠራል። በዲላ ከተማ ባለው ሁለገብ ስቴዲየም ከመጋቢት 11 ጀምሮ እስከ 13 ድረስ በጣም ብዙ ሚሊዮኖች እንደሚጠበቁ ይገመታል። ደግሞም እርግጠኛ ነኝ በዛ ስፍራ እግዚአብሔር ይሰራል፣ ሰዎችን ይጠራል፣ አስደናቂ ነገር ይሆናል። ሁላችሁም ተጋብዛችኋል። መልእክቴን ለቤተሰቦቻችሁና ለጓደኞቻችሁ ሼር አድርጉ፣ ይስሙ። ተባረኩ። መልካም